ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። በኢራን ሆርሙዝ ደሴት ላይ ከሁለት ቀን በፊት የዘነበው የደም ዝናብ የኢራን ደሴት ባህር ዳርቻ ውሃን በአንድ ሌሊት ወደ ቀይ ባህር ቀይሮታል። በሆርሙዝ ደሴት ላይ የነበረው አስገራሚ ትዕይንት በቪዲዮ ተቀርጾ በማህበራዊ ሚዲያ ከተሰራጨ በኋላ የበርካታዎች መነጋገሪያና ግርምትን የፈጠረ ጉዳይ ሆኗል። ይህንን አስደናቂ የተፈጥሮ ክስተት ተከትሎ አንዳንዶች ከመጽሐፍ ቅዱስ ትንቢት ጋር በማነጻጸር ቁጣ ነው ሲሉት፣ ሰው ከጅንጀሮ ነው የመጣው የሚለው ሳይንስ በበኩሉ ደግሞ በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ነው የሚል ምላሽ ሰጥቶበታል። ታዲያ በዚህ ቅኝታችን የሁለቱን ወገን ትንታኔ የምናየው ይሆናል። አብራችሁን ቆዩ። ከዓመታት በፊት በርካታ የኢራን ሳይንቲስቶች በአየር ንብረት ለውጥ ምክንያት ለሚከሰቱ ድርቅና ከኢራን የውሃ አጠቃቀም ጋር በተያያዘ አደጋ ሊመጣ እንደሚችል ሲያስጠነቅቁ ቢቆይም የኢራን መንግስት ግን ይህንን የሳይንቲስቶች ሐሳብ ቦታ ሲሰጠው አልተደመጠም። ታዲያ ይህንን ተከትሎ ላለፉት 6 ዓመታት ፈጣሪ ምን ቢጨክን ነው እስኪያሰኝ ድረስ በኢራን በቂ ዝናብ አልዘነበም። በአሁኑ ሰዓት ኢራን በግማሽ ምዕተ ዓመት ውስጥ በሀገሪቱ ውስጥ ከተከሰተው እጅግ የከፋ ድርቅ ጋር የሚነጻጸር ከባድ ሁኔታ ላይ ትገኛለች። በሀገሪቱ ውስጥ ያለው የዝናብ መጠን ከረጅም ጊዜ አማካይ ሲነጻጸር 89 በመቶ ገደማ ቀንሷል። ባለፈው ወር የውሃው መጠን በጣም ዝቅተኛ ስለነበር 10 ሚሊዮን ነዋሪዎች ከሚኖሩባት ዋና ከተማዋ ለቅቆ መውጣት ሊያስፈልጋት እንደሚችል ስጋት መኖሩን መንግስታቸው ገልጿል። በዚህ ሁኔታ ውስጥ ባለችበት ሁኔታ ነው 100 ሚሊሜትር አካባቢ ዝናብ በአንድ ሌሊት በሆርሙዝ ደሴት የዘነበው። ይህ ከባድ ዝናብ በደሴቲቱ ቀይ ባህር ዳርቻ የውሃና የአሸዋ ቀለም እንዲለወጥ ምክንያት ሆኗል። ይህም በብዙዎች በኩል ግርምትን ፈጥሯል። ወደ ቀይነት መቀየሩን ከሃይማኖታዊ ትንቢቶች ጋር ከማያያዛቸው በፊት ለመሆኑ ደሴቷ ምን አይነት ነው የሚለውን ማወቅ ይቀድማል። ሆርሙዝ ደሴት በአስደናቂ ነገሮች የተሞላች ናት ቢባል ማጋነን አይሆንም። ብዙውን ጊዜ በቀለማት ያሸበረቀ መልካም ምድር የቀስተ ዳመና ደሴት ተብሎ የሚጠራው የሆርሙዝ ደሴት ዓመቱ ሙሉ ተወዳጅ መዳረሻ ነው። ቱሪስቶች ደማቅ አፈሯን፣ ሸካራ የባህር ዳርቻዋንና ታሪካዊ ምልክቶችን ለማየት ለጉብኝት ይጎርፉባታል። ደሴቲቷ በሺዎች ለሚቆጠሩ ዓመታት በሎጂካል እንቅስቃሴ የተቀረጹ ቢጫ፣ ብርቱካናማና ሌሎች ተፈጥሯዊ ጥላዎችንም ታሳያለች። ሆርሙዝ ለሳይንቲስቶችም ሆነ ለተጓዦች ትኩረት የሚስብ ቦታ ሆኖም ቀጥሏል። ይህ በአየር ሁኔታ በምድር ጂኦሎጂ መካከል ስላለው ግኝት ግንዛቤን ይሰጣል ተብሎም ይታመንበታል። እንግዲህ ዝናቡ በዓለም ዙሪያ ያሉ ማህበራዊ ሚዲያ ተጠቃሚዎችን ትኩረት የሳበው ተፈጥሯዊ ክስተት በዚች በሆርሙዝ ደሴት ላይ ነው። አንዳንዶች ከመጽሐፍ ቅዱስ ትንቢቶች ጋር በማነጻጸር አስተያየት እየሰጡበት ይገኛሉ። ይህ ሰሞነኛ አስደናቂ የተፈጥሮ ክስተት የኢራን የሆርሙዝ ደሴትን እንደ ቫላንታይን ቀን በደህና ቀለም ቀቢ እንደተቀባ ቀይ በቀይ ያደረገው ተፈጥሯዊ ክስተት የዓለም አቀፍ የውይይት አጀንዳ ሆኖ ሁሉም ያሻውን አስተያየት እየሰጠበት ይገኛል። ከመጽሐፍ ቅዱስ አንጻር ምን ተባለ የሚለውን እንደሚከተለው እናስደምጣችሁ። አንድ ታዋቂ ዩቲዩበር የመጨረሻ ዘመን ምልክት ሊሆን እንደሚችል ጠቁሟል። ሌላኛው ደግሞ ማለቂያ የሌለው ሐዘን እንደሚመጣ ፍንጭ እንደሆነም አክሏል። አንደኛው ደግሞ መጽሐፍ ቅዱሳዊ ይመስላል ያለው ሲሆን ከዚህ አስደናቂ ክስተት በስተጀርባ ያለውን ሳይንሳዊ ማብራሪያ በደሴቲቱ ልዩ ጂኦሎጂ በኩል ሌላ ሐሳብም ይነገርለታል። እንደ ጂኦሎጂስቶች ገለጻ ሆርሙዝ በብረት ኦክሳይድ የበለጸገ በተለይም በሄሜቲት አፈርና ድንጋይ ጥልቅ ቀይ ቀለም የሚሰጥ ማዕድን የበለጸገ በመሆኑ የዝናቡ ውሃ በደሴቲቱ ብረት ላይ የበለጸገ መሬት ውስጥ ሲገባ ይሟሟልና የብረት ኦክሳይድ ቅንጣቶችን ወደ ባህር ዳርቻው ያጓጉዛል ብለውታል። ውጤቱም የአሸዋና የውሃ አስገራሚ ቀይ ቀለም ሲሆን ለአፈር መሸርሸር ግን የበለጠ ንቁ መሆን ያስፈልጋል ብለውታል። ሌሎች ሳይንቲስቶች ደግሞ ይህ የሚከሰተው በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነው ይላሉ። ይህ ከዝናብ ውሃ ጋር ሲደባለቅ ኃይለኛ ቀይ ቀለም ይፈጥራል ሲሉ ያብራሩት ሲሆን የአየር ሁኔታ መቆጣጠሪያ ዋተር ሞኒተር በበኩሉ የማርስን
ቀይ ገጽታ መቀየር ምክንያት የሆነው ሄሚቲት እርጥብ ሲጋለጥ በፍጥነት ኦክሳይድ ያደርጋል። የፋሪስ ባህረ ሰላጤ የቀስተ ደመና ደሴት በመባል የምትታወቀው የማዕድን ስብጥሯ የታወቀች ናተኝ። በዚህም ይህ እንግዳ መሰል ትዕይንት በእውነት ሕያው የሚሆን የዝናብ ጊዜ ነው ሲሉ ገልጸውታል። ይህ ክስተት ሙሉ በሙሉ ተፈጥሯዊና ምንም ጉዳት የሌለው እንደሆነ እንዲህ አይነቱ ፈሳሽ ብክለትን ወይንም ማንኛውም የስነ ምህዳር ስጋት እንደማያመጣ የአካባቢው ባለሙያዎችም አረጋግጠዋል። የደሴቲቱ ብርቅዬ የማዕድን ጥናት ውጤት ማሳያ ነው ሲሉም አሞካሽተውታል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው።